ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለ አግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። ዜጎች የምርጫ ካርድ እንዲወስዱ የሚያስገድዱ ተቋማት በህግ ሊጠየቁ ይገባል ተባለ። ከውጭ በሆርሙዝ ሰርጥ የመርከብ ትራፊክ መቆሙን ተከትሎ የአሜሪካ ጦር የኢራንን ወደቦች እንደሚዘጋ አስታወቀ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምሯል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። አሁን ቀዳሚ ወዳረግነው ዜና ተሻገርን። ሰባተኛው ሀገራዊ ምርጫ ተአማኒና ፍትሃዊ በሆነ መልኩ እንዲካሄድ ሁሉም የበኩሉን ሊወጣ ይገባል ተባለ። በተለያዩ አማራጮች ፖሊሲያቸውንና ማኒፌስቶአቸውን በማስተዋወቅ የምርጫ ቅስቀሳ እያደረጉ እንደሆነ ኢሳት ያነጋገራቸው የፖለቲካ ፓርቲዎች ገልጸዋል። መሰረት ባዩ ተጨማሪ አላት። ሰባተኛው ሀገራዊ ምርጫን በተመለከተ ያደረጋችሁት ያለው ዝግጅት ምን ይመስላል? ምርጫው በተሳካ መልኩ እንዲካሄድ ምን መደረግ አለበት ሲል ኢሳት የፖለቲካ ፓርቲዎችን ጠይቋል። የሰላም ለኢትዮጵያ ጥምረት ፓርቲ ምክትል ፕሬዝዳንት ዶክተር አዲሱ መኮንን እንደገለጹት ጥምረቱ በ8 ፓርቲዎች የተመሰረተ መሆኑን አንስተው በዚህም የማኒፌስቶ ዝግጅትና ሌሎች ተግባራት መከናወናቸውን ገልጸዋል። እጩዎችንም በ9 ክልሎችና በአንድ ከተማ አስተዳደር ማስመዝገቡን ገልጸው ምርጫው ፍትሐዊና የተሳካ እንዲሆን መንግስት ጨምሮ ሌሎች አካላት የበኩላቸውን እንዲወጡ ጠይቀዋል። ገዢው ፓርቲ ወይም መንግስት የምንለው አካል ይሄ አካል በተለይ ጸጥታ ጋር በተያያዘ አሁን ሀገራችን እንደምናየው የጸጥታ ችግር አለባትና ሰላም እንዲሰፍን አስቻይ ፖለቲካ ሁኔታ እንዲሰራ ላይን ሼርን ወይም ደግሞ የአንበሳውን ድርሻ ገዢው ፓርቲ መውሰድ መቻል አለበት። ሌላ ደግሞ መንግስታዊ ያልሆኑ ተቋማት እነሱም ጭምር አሁንም እየተሳተፉ ነው ያሉት። ምርጫው ሰላማዊ ታማኒ እንዲሆን እነሱም ደግሞ ገለልተኝነት ተጠብቀው ትክክለኛ የሆነ ውሳኔና ሀሳብ ሊሰጡ ይገባልና የነዛ ሁሉ ስብስብ አንድ ላይ ስንሰባሰብ ወደ አንድ ስንመጣ ምን ይኖራል ማለት ነው? ኢትዮጵያን የምትባለዋን አገር ሰላማዊ እና ዲሞክራሲያዊት ሆና እንድትቀጥል ችግሮች በውይይት እንዲፈቱ ፈርታይል ግራውንድ ምቹ ሁኔታ መፍጠር ይቻላል ማለት ነው። ስንረባረብ እንከበራለን። ስንረባረብ የሰላም አምባሳደር እንሆናለን። አገራችን ውስጥ ያለው ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ችግሮችም እንዲፈቱ እናደርጋለን። ችግር ፈጣሪዎችም እኛ ነን፣ ለችግሩ መፍትሄ አካል እኛ ነን። ስለዚህ ችግር ከመፍጠር ተቆጥበን የመፍትሄ አካል እንድንሆን ሁላችንም በአንድነት መቆም ይገባናል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ሊቀመንበር ዶክተር ራሄል ባፌ በበኩላቸው ሰላማዊ ምርጫ ለማድረግ የሚረዱ ውይይቶች መደረጋቸውን አንስተው ምርጫ ቦርድ በጉዳዩ ላይ እየሰራበት መሆኑን ገልጸዋል። ሀገር ሰላማዊ ምርጫ ለማካሄዱ ቅቡልነት ያለው ፍትሃዊ ለመሆን ምን ይመስላል በሚለው ላይ ዲቴል ውይይቶች ተካሂደው ካይንድ ኦፍ ኦፕኒንግ የሚያስችል ሁኔታ መፈጠር አለበት ብለን ነው እንደ ሶዴፓ ምናምነው። በዛ አግባብም በብዙ ነገር ከምርጫ ቦርድ ጋር የመከርንበት አለ። ብዙ ደግሞ ምርጫ ቦርድም ሆደ ሰፊ ሆኖ አርሞ የሄደበትም ነገር አለ። በእርግጥ ግን በቂ ነው ወይ ነው የኛ ጥያቄ። በዛ መልኩ እየተናበብን እየሰራን ነው። ምርጫው በተሳካ ሁኔታ ተካሂዶ እንዲጠናቀቅ በትብብር መስራት እንደሚገባ የገለጹት ደግሞ የቁጫ ህዝብ ዲሞክራሲ ፓርቲ ጽህፈት ቤት ኃላፊ ባንዲራ በላቸው ናቸው። መላው ሀገሪቱ ዜጎች ይህን ምርጫ ሰላማዊ የማድረግ ግዴታ እና ኃላፊነት ይጠይቃል። ከፖለቲካ ፓርቲዎችም ከመንግስትም ከሲቪክ ማህበራትም እንዲሁም ይህንን ምርጫ ከሚያስፈጽሙ ብሔራዊ ምርጫ ቦርድም እጅግ የጎላ አንድነትና ትብብር የሚጠይቅ ነው። ስለዚህ በዚህ ረገድ ሁሉም የሀገሪቱ ዜጋ በራሱ መብት
መብት የመወሰን ስልጣኑ መብቱን ለመጠቀምና ይሄ ደግሞ ሀገራችን በሀሳብ ፍጭት የሚደረግ ፖለቲካ ልምምድ እንድናደርግ ከግጭትና የሀገሪቱን አንድነት ከሚፈታተኑ ነገር መቆጠብ እንዳለብን እገነዘባለሁ። ፓርቲያችንም ለዚሁ ሲባል በመላው ሀገሪቱ ያሉ ዜጎች በሰላማዊ ሁኔታ ይህንን ምርጫ ሰላማዊ አድርጎ ሀገራችን የተያዘችውን የልማትና የእድገት ጉዞ ለማሳለጥ ሁሉም ዜጋ በሰከነ ሁኔታ ይህንን ምርጫ በሰላማዊ ሂደት እንዲያሳልፍ በዚሁ አጋጣሚም ጥሪውን ማቅረብ እፈልጋለሁ። ፓርቲዎች በተለያዩ አማራጮች ፖሊሲያቸውንና ማኒፌስቶቸውን እያስተዋወቁ እንደሆነ ገልጸዋል። የሰላም ለኢትዮጵያ ጥምረት ፓርቲ ምክትል ፕሬዚዳንት ዶክተር አዲሱ መኮንን አክለውም ተፎካካሪ የፖለቲካ ፓርቲዎች ህዝባዊ አጀንዳዎችን ማቅረብ አለባቸው ሲሉ ይናገራሉ። ደግሞ እኛ ፖለቲካ ፓርቲዎችም እኛም ትልቅ ባለድርሻ አካል ነን፣ ተዋናይ ነን፣ ተሳታፊ ነን። እኛ ነን እንግዲህ እየተወዳደርን ያለን። እኛም ደግሞ አንደኛ ራሳችንን ከየትኛውም አካል ነጻ በማድረግ ራሳችንን በሚገባ ህዝባዊ የሆኑ አጀንዳዎችን ጥሩ ተፎካካሪና ተወዳዳሪ በመሆን ሁለት እግር ስላለን ሁለት ቦታ ከምንረግጥ ይልቅ አንድ ቦታ ላይ ቁመን ለህዝባችን አላማችንን፣ ፕሮግራማችንን፣ ፖሊሲያችንን፣ ምልክታችንን እያስተዋወቅን ጥሩ ተወዳዳሪና አሸናፊ ለመሆን መስራት የሚገባብን ስራ መስራት ይኖርብናል። ችግር የሚፈጥሩ አካላት ካሉ ደግሞ ወደ ትክክለኛ መስመር እንዲመጡ በዲሞክራሲያዊ ነገር ችግሮችን እንዲፈቱ መምከር፣ መገሰጽ፣ በዲፕሎማሲያዊ በሆነ መንገድ መገሰጽ ይኖርብናል። ዜጎች የምርጫ ካርድ እንዲወስዱ የሚያስገድዱ ተቋማት በህግ ሊጠየቁ ይገባል ተባለ። በሌላ በኩል መንግስት ድርጊቱን በሚፈጽሙት ላይ የእርምት እርምጃ እንዲወስድ የህግ ባለሙያዎች ጠይቀዋል። ትዕግስት ተስፋዬ ተጨማሪ አላት። ሰባተኛው ጠቅላላ ሀገራዊ ምርጫ መቃረብን ተከትለው በመንግስት መስሪያ ቤቶች የሚሰሩ ሰራተኞች በግድ የምርጫ ካርድ እንዲወስዱ የሚያስገድዱ ተቋማት መኖራቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁ አይዘነጋም። ይህንንም ተከትለው ዜጎች የመምረጥ ህገ መንግስታዊ መብታቸውን በሚጋፉና በሚያስገድዱ ተቋማት ህጉ ምን ይላል ሲል ኢሳት የህግ ባለሙያዎችን አነጋግሯል። የህግ ባለሙያው ጥጋቡ ደሳለኝ በሰጡት ምላሽ በምርጫ መሳተፍ የዜጎች ህገ መንግስታዊ መብት መሆኑን ገልጸው የምርጫ ካርድ እንዲወስዱ የሚያስገድዱ ተቋማት የወንጀል ተጠያቂነት እንዳለባቸው ነው የተናገሩት። ምርጫ በመርህ ደረጃ ወይም በምርጫ መሳተፍ በመርህ የዜግነት መብት ነው፣ ህገ መንግስታዊ መብት ነው፣ ዓለም አቀፍ መብት ነው። ስለዚህ ካርድ መውሰድ ወይም በምርጫ መሳተፍ በህጉ ከሄድን የሞራል ግዴታ ነው ወይም የውዴታ ግዴታ እንጂ የህግ ግዴታ የህግ ተጠያቂነት የመከደድ ባህሪና ተቋማትም የአስገዳጅነት ባህሪ ሊኖራቸው አይችልም፣ ሊከተሉ አይገባም። ይህን አይነቱ እንቅስቃሴ ውስጥ አካላት ህገወጥ ተግባር እንደፈጸሙ የወንጀል ተጠያቂነት እንዳለባቸው ነው እንደውም ህጉ ያለው እንጂ ምርጫ በህግ ሳይሆን በሞራል በተነሳሽነት በራስ ፍላጎት በምርጫ መሳተፍ እኔ ይጠቅመኛል፣ በምርጫ ባልሳተፍ ሌሎች በመረጡልኝ ፓርቲ የግድ እተዳደራለሁ፣ የግድ እመራለሁ ተብሎ የሚገባበት አጠቃላይ ሀገራዊ ፕሮግራም ነው፣ እንቅስቃሴ ነው እንጂ ዜጎች ግድ ምረጡ የሚባልበት ሁኔታ አይደለም። ሌላኛው የህግ ባለሙያ ካሳሁን ሙላቱ በበኩላቸው ምርጫ አስገዳጅነትን የሚጠይቅ ባለመሆኑ በሚያስገድዱ አካላት ላይ የእርምት እርምጃ መውሰድ ይገባል ብለው መንግስትን ጨምሮ በምርጫ የሚሳተፉ አካላት የምርጫ ህግን በአግባቡ ሊከተሉ ይገባል ብለዋል። እንግዲህ ሰዎችን በዚህ መልኩ ያስገድዱ ሰዎች ካሉ የእርምት እርምጃ መውሰድ ያስፈልጋል። ይሄ በየትኛውም የተፎካካሪ ፓርቲም ሊሆን ይችላል፣ በስልጣን ላይ ያለ መንግስትም ሊሆን ይችላል። ሁሉም ሰው የምርጫውን ህግ አክብሮ ነው መንቀሳቀስ ያለበት። በማስገደድ ተግባር ውስጥ የሚሰማሩ ሰዎች ካሉ እንግዲህ በወንጀል ህግም ተጠያቂ የሚያደርግ አስተዳደራዊ ቅጣትም የሚያስከትል በመሆኑ ተገቢውን ጥንቃቄ ማድረግ ያስፈልጋል። ለሰባተኛው ጠቅላላ ሀገራዊ ምርጫ ዜጎች የምርጫ ካርድ እንዲወስዱ የኢትዮጵያ ብሔራዊ ምርጫ ቦርድ የግንዛቤ ማስጨበጫ ስራዎች እያከናወነ እንደሚገኝ ይታወቃል። ብራዚል የግብርና ምርቶችን ወደ ኢትዮጵያ ለመላክ ፈቃድ ማግኘቷ በሀገር ውስጥ ያለውን የፍላጎትና የአቅርቦት አለመመጣጠን ሊያረጋጋ እንደሚችል ተገለጸ። በሌላ በኩል በኮንትሮባንድ የሚወጡትን የቁም እንስሳትን በአግባቡ መቆጣጠር እንደሚገባ ተመላክቷል። ሰላማዊት ሙልጌታ ተጨማሪ አላት።
ብራዚል የበሬ የዶሮና የአሳማ ስጋን ጨምሮ 17 የግብርና ምርቶችን ወደ ኢትዮጵያ ለመላክ ፈቃድ ማግኘቷን የግብርና ሚኒስቴር አስታውቋል። ይህም በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ወደ አዲስ ምዕራፍ ያሸጋግራል ተብሏል። የግብርና ምርቶች ወደ ሀገር ውስጥ መግባታቸው የሀገር ውስጥ አርብቶ አደርን ገቢ ከመቀነስና የግብርና ኢንዱስትሪውን ከመጉዳት አኳያ እንዴት ይታያል ሲል ኢሳት የምጣኔ ሀብት ባለሙያዎችን አነጋግሯል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርሀ ተስፋ እንደገለጹት በኢትዮጵያ በተለይም ከግብርና ምርቶች የስጋ ምርት ዋጋ መናር የፍላጎትና የአቅርቦት አለመመጣጠን የፈጠረው መሆኑን አስረድተዋል። ለዚህም ብራዚል ምርቶቿን ወደ ኢትዮጵያ ለመላክ ፈቃድ ማግኘቷ በገበያ ላይ የሚታየውን የፍላጎትና የአቅርቦት አለመመጣጠን ሊያረጋጋ እንደሚችል አስረድተዋል። አሁን የእርሻ ምርቶች መወደድ በጣም አስቸጋሪ ነገር ስለሚሆን መንግስት ይህን ለማቅለል በማሰብ ይመስለኛል ይህን የሚያደርገው እንጂ አሁን የውጭ ምንዛሬ ብዙ ነገር የምናደርግበት ጊዜ ነው። የብራዚል አንደኛ በጥራቱ ዓለም ላይ በጣም የታወቀ ነው። እነሱ የከብት ሀብት ልማታቸው ምናልባትም ዓለማችን አሉ ከሚባሉ በከፍተኛ ደረጃ የተደራጁ የከብት ሀብት ልማት ነው ያላቸው ባቸዋል። አሁን አቅርቦቱና የፍላጎቱ ጉዳይ ስላልተመጣጠነ እኮ ነው ስጋ እንደዚህ የተወደደው። በሬ እስከ 600,000 500,000 ብር ይሸጣል የተባለ ከተማ ውስጥ የሚነገርበት ሁኔታ ነው ያለው። ስለዚህ ምርቱ በቂ አይደለም ማለት ነው። ገበሬዎች በበቂ ደረጃ እያመረቱ እያቀረቡ አይደሉም። እውነትም አሁን በኢትዮጵያ ሕዝብ ቁጥር ስንመለከተው አመራረቱ ሁኔታ ነው የሚለየው። እንደዚሁ ገበሬ ብቻ 1-2 ከብት አርብቶ ለእርሻም ከተጠቀሙበት በኋላ እንደገና ደልቦ የሚሸጠው ሳይሆን በስርዓት የተደራጀ የከብት ሀብት ልማት ሊኖረን ይገባል። ሌላው የምጣኔ ሀብት ባለሙያ መሐመድ ጋዳፊ እንደገለጹት ምርቶች ከሌሎች ሀገራት ከማምጣት ይልቅ ሀገር ውስጥ ያለውን እምቅ ሀብት በአግባቡ መጠቀም እንደሚገባ ገልጸው በኮንትሮባንድ የሚወጡትን የቁም እንስሳት በአግባቡ መቆጣጠር እንደሚገባ አስገንዝበዋል። ይሄ የእንስሳት እንግዲህ ኢምፖርት ተኛ ሀገር የሚሆን ከሆነ መቼም አሁን በአፍሪካ በእንስሳት ከፍተኛ ነው የሚባለው እኛ ሀገር። እንግዲህ ያ ሁሉ ቀርቶ ልክ እንደሌላቸው ልክ እንደ ምድረ በዳ አገሮች እንደነ የሩቅ ምስራቅ በተለይ እነዚህ የተራቆቱት ሀገሮች እነ መካከለኛው ምስራቅ ያሉ ሀገሮች ቢያስገቡ ትክክል ነው። እኛ ግን እዛው አንደኛው የግብርናው አንደኛው ክፍለ ኢኮኖሚ ነው። በብዛት እያንዳንዱ ገበሬ በኢትዮጵያ ውስጥ ያረባል። እያንዳንዱ ገበሬ ከእርሻው ጀምሮ ፍየሉን፣ በጉን እንደገና ደግሞ በቆላማው አካባቢ ደግሞ ከፍተኛ የከብት እርባታ ከብት አርቢዎች አሉ። ይህንን መቆጣጠር ሲያቅት እንደገና ከውጭ ኢምፖርት የሚደረግበት አይታይም። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1497 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳምንቱ ውስጥ በተደረገ 7ኛ ዙር በረራ የተመለሱት 803 ወንዶች፣ 618 ሴቶችና 76 ጨቅላ ህጻናት ሲሆኑ ከተመላሾቹ መካከል 81 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። መስከረም 5 ቀን 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 64325 ኢትዮጵያውያንን መመለስ መቻሉን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት የሚያስችሉ ስራዎችን እየሰራ መሆኑ ተገልጿል። መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሶ ለማቋቋምም በቅንጅት እየሰራ መሆኑን አስታውቋል። ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራው ተጠናክሮ እንደሚቀጥልም ከተቋሙ ያገኘነው መረጃ ያመለክታል። አብን የባህር በር ለማስመለስ ከመንግስት ጋር በቅንጅት እንደሚሰራ አስታወቀ። ኢትዮጵያ ያላግባብ ያጣችው የባህር በር በሰላማዊና በህጋዊ መንገድ እንዲመለስ ከመንግስት ጋር በቅንጅት ለመስራት ዝግጁ መሆኑን የአማራ ብሔራዊ ንቅናቄ ፓርቲ ገልጿል። የአብን ማዕከላዊ ኮሚቴ አባል ጽዮን ደረጀ ለአዲስ ዘመን ጋዜጣ እንደገለጹት የባህር በር ጥያቄ የአንድ ወገን ወይም የፖለቲካ ፓርቲ ጥያቄ ብቻ አይደለም። ኢትዮጵያ የባህር በሯን ያጣችው ኢፍትሃዊ በሆነ መንገድ መሆኑን የተናገሩት ወይዘሮ ጽዮን የባህር በሩ በሰላማዊና
በህጋዊ መንገድ እንዲመለስ መንግስት የሚከተላቸውን የተለያዩ ህጋዊ አካሄዶች እንደሚደግፍና አብሮ ለመስራት ዝግጁ መሆኑን አመልክተዋል። የባህር በር ጥያቄ የአንድ ወገን ብቻ ሳይሆን የሁሉንም ኢትዮጵያዊ ትኩረት የሚሻ የጋራ ሀገራዊ አጀንዳ መሆኑን በመግለጽ አብን እንደ ተፎካካሪ ፓርቲ በሀገራዊ ጉዳዮች ላይ ከመንግስት ጋር የመተባበርና የመደገፍ አቋም እንዳለው ጠቁመዋል። ከምርጫ ዝግጅት ጋር በተያያዘም ፓርቲው በሁሉም የሀገሪቱ ክልሎች ለፌዴራልና ለክልል ምክር ቤቶች ለመወዳደር አስፈላጊውን ዝግጅት ማጠናቀቁን ተናግረዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ መረጃዎችን የምንከታተልበት ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን ሰላማዊት ሙሉጌታ ናት። በቀጥታ ወደ ቢዝነስ መረጃዎች ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። ከሀገራት ጋር ያለውን የንግድ ትስስር በማጠናከር የጋራ ተጠቃሚነትን ለማረጋገጥ እየተሰራ ነው ተባለ። ኢትዮጵያ ከሀገራት ጋር ያላትን የንግድ ትስስር በማሳደግ የጋራ ተጠቃሚነትን ለማረጋገጥ በቁርጠኝነት እየሰራች መሆኗን የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ ገልጸዋል። ይህ የተገለጸው በአዲስ አበባ በተካሄደው ኢንቨስት ኢን ኢትዮጵያ ከፍተኛ የቢዝነስ ፎረም 2026 ላይ ነው። በዚሁ መድረክ አምባሳደር ብርሃኑ እንዳሉት ኢትዮጵያ ከሀገራት ጋር ላላት ግንኙነት ትልቅ ዋጋ የምትሰጥ እንደመሆኗ ለጋራ ተጠቃሚነት የንግድ ትስስርን ለማጠናከር በቁርጠኝነት እየሰራች ነው። በፎረሙ ላይ የታደሙት የንግድ ማህበረሰብ በኢትዮጵያ ውስጥ የንግድ ስራ ለመስራትና ኢንቨስት ለማድረግ ያለው ዝግጁነት የሚደነቅ መሆኑንም ጠቁመዋል። ሀገራቱ የግብርና ማቀነባበሪያ፣ ጨርቃ ጨርቅ፣ ታዳሽ ኃይል፣ ማዕድንና አይሲቲን ጨምሮ በርካታ የኢንቨስትመንት አማራጮችን በማቅረብ ላይ እንደምትገኝ አስረድተዋል። አሁን በኢንዱስትሪ ፓርኮች ውስጥ እየሰሩ ያሉ ታዋቂ ዓለም አቀፍ ኩባንያዎች ለዚህ ስኬት ህያው ምስክር መሆናቸውን አክለዋል። ኢትዮጵያ በአፍሪካ ሁለተኛ የሆነውን ትልቅ የህዝብ ቁጥር በመያዝ ሰፊ የሀገር ውስጥና የክልል ገበያ ተደራሽነት እንዳላት የገለጹት አምባሳደሩ ታዳሽ ኃይልን በመጠቀም ኢንቨስትመንትን የማሳደግ ስራ በትኩረት እየተሰራ መሆኑን ገልጸዋል። ባለሀብቶች በኢትዮጵያ በሰፊው የተከፈቱትን የንግድና የኢንቨስትመንት እድሎች እንዲቃኙም ጥሪ አቅርበዋል። የከተማ ግብርና ከፍጆታ አልፎ ለገበያ የሚተርፍ ምርት እያስገኘ መሆኑ ተገለጸ። የከተማ ግብርና በከተማ ውስጥ በሚገኙ አነስተኛ ቦታዎች፣ መኖሪያ ግቢዎች፣ ጣሪያዎች ወይም አጥሮች ላይ ቴክኖሎጂን በመጠቀም አትክልት፣ ፍራፍሬ፣ እንስሳትና አሳ የሚያመርቱበት ለቤት ፍጆታና ለገበያ በማቅረብ ተጨማሪ ገቢ የሚፈጥሩበት የምርት ስርዓት ነው። ይህ ዘርፍ የምግብ ዋስትናን ለማረጋገጥ የኑሮ ውድነትን ከመቀነስ ባለፈ ለሴቶችና ለወጣቶች ሰፊ የስራ ዕድል እየፈጠረ ይገኛል። የአዲስ አበባ ከተማ አርሶ አደርና ከተማ ግብርና ልማት ኮሚሽን ኮሚሽነር ባዩ ሽጉጤ እንደገለጹት ከለውጡ በፊት በመዲናዋ ለግብርና ስራ ምቹ ምህዳር ቢኖርም በከተማ ውስጥ ግብርና አይታሰብም የሚል የተሳሳተ አመለካከት በስፋት ይስተዋል ነበር። የሌማት ትሩፋት መርሃ ግብር ይህንን አስተሳሰብ በመቀየር ረገድ ትልቅ ሚና መጫወቱን አስታውቀዋል። በዚህም በአሃዝ የሚታዩ ተጨባጭ ለውጦች መመዝገቡን አስታውሰው ከለውጡ በፊት 150 ሺህ የነበሩ የከተማ ግብርና ተጠቃሚዎች በአሁኑ ወቅት ወደ 1.2 ሚሊዮን ማደጉን አስታውቀዋል። መንግስትና መንግስታዊ ያልሆኑ 2722 የሚጠጉ ተቋማት የያዙትን ሰፊ መሬት ለከተማ ግብርና ልማት እንዲውሉ ተደርጓል ብለዋል። የከተማ ግብርና በአሁኑ ወቅት ከራስ ፍጆታ ባለፈ ለገበያ የሚቀርብ ምርት በማግኘትና ለስራ ዕድል ፈጠራ ትልቅ አበርክቶ እያደረገ እንደሚገኝ ገልጸዋል። ኮሚሽነሩ እንዳሉት የምርት መጠኑ ከዓመት ዓመት በከፍተኛ ሁኔታ እየጨመረ መሆኑን አንስተው ባለፈው ዓመት 280 ሺህ ቶን የእንስሳት ተዋጽኦና የተለያዩ የጓሮ አትክልቶች ምርት ተገኝቷል። በዘንድሮ በጀት ዓመት 9 ወራት ውስጥ 395 ሺህ ቶን ምርት ማግኘት መቻሉንም አመልክተዋል። የእንስሳት ልማትና ልቀት ማዕከል ዋና ስራ አስኪያጅ አቶ አሌክስ ደመቀ በበኩላቸው የከተማ ግብርና አሁን ላይ እንደ ባህል እየጎለበተ መምጣቱን ገልጸዋል።
ከባህር ማዶ ወዳገኘነው መረጃ ስናልፍ በዓለም ገበያ የነዳጅ ዋጋ ጭማሪ አሳይቷል። የኢራንና አሜሪካ ድርድር ያለ ስምምነት መጠናቀቁን ተከትሎ ፕሬዝዳንት ዶናልድ ትራምፕ የኢራንን ወደቦች እንደሚዘጉ ከዛቱ በኋላ የነዳጅ ዋጋ በበርሜል $100 በላይ አሻቅቧል። የብሬንት ድፍድፍ ነዳጅ ዘይት በ7.3 በመቶ ጭማሪ በማሳየት $102.30 ገብቷል። በድርድሩ አለመሳካት ምክንያት የዓለም የኃይል ቀውስ እየተባባሰ ሊሄድ ይችላል የሚል ስጋት ማስነሳቱን ቢቢሲ ዘግቧል። ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ተመንና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ዋናው ዜና ላሳልፋችሁ። የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ወደ ውጭ ዜና ተሻገርን። በሆርሙዝ ሰርጥ የመርከብ ትራፊክ መቆሙን ተከትሎ የአሜሪካ ጦር የኢራንን ወደቦች እንደሚዘጋ አስታወቀ። በሌላ በኩል መርከቦች በዓለም አቀፍ ውሃ ላይ እንዳይተላለፍ ማገድ ህገወጥ ተግባርና የባህር ላይ ውንብድና ነው ሲል የኢራን ጦር አስታውቋል። ሸሪፍ ኢማም ተጨማሪ አለው። የአሜሪካ ጦር ሰኞ ዕለት የኢራንን ወደቦችና ዳርቻዎች እንደሚዘጋ አስታውቋል። መርከቦች በሆርሙዝ ሰርጥ መተላለፋቸው መቋረጡን ተከትሎ ፕሬዚደንት ዶናልድ ትራምፕ ስትራቴጂካዊ የሆነውን የሆርሙዝ ሰርጥ እንደሚዘጉ ዝተው ነበር። ይህ ውሳኔ የተወሰነው አሜሪካና ኢራን የተኩስ አቁም ስምምነት በፓኪስታን ካደረጉና ያለምንም ውጤት መጠናቀቁን ተከትሎ ነው። የአሜሪካ ማዕከላዊ ዕዝ እንዳስታውቀው የሆርሙዝ ሰርጥ ከሰኞ ጀምሮ ዝግ ይሆናል ብሏል። በአረብ ባህረ ሰላጤና በኦማን ባህረ ሰላጤ ላይ ያሉትን ሁሉንም የኢራን ወደቦች ጨምሮ ወደ ኢራን ወደቦች የባህር ዳርቻ አካባቢዎች የሚገቡ ወይም የሚወጡ የሁሉም ሀገራት መርከቦች ገለልተኛ በሆነ መንገድ እንደሚተገበር ተገልጿል። የእንቅስቃሴ ገደቡ በአካባቢው መታወጁ ከተኩስ አቁሙ በኋላ በባህረ ሰላጤ ውስጥ የነበረውን ውስን የመርከብ ትራፊክ ማስቆሙን ቀደም ብሎ የወጣ ዘገባ አመልክቷል። የባህር ኃይል መከታተያዎች እንደሚሉት የተኩስ አቁም ከተጀመረበት ጊዜ ጀምሮ ከ40 በላይ የንግድ መርከቦች በሰርጡ ተሻግረዋል። ይህም በጦርነቱ በፊት በቀን ከነበረው የመርከብ መተላለፊያዎች በእጅጉ የቀነሰ ነው ተብሏል። ትራምፕ ቅዳሜና እሁድ በፓኪስታን የተካሄደውን ድርድር ተከትሎ በአሜሪካና በኢራን መካከል የተካሄደው ጊዜያዊ የተኩስ አቁም ስምምነት በጥሩ ሁኔታ እየቀጠለ ነው ሲሉ ተናግረዋል። አክለውም ኢራኖች ጦር ኃይላቸው ወድሟል፣ ባህር ኃይላቸውም ውሃ ውስጥ ነው ያለው ብለዋል። በሌላ በኩል ትራምፕ ርዕሰ ሊቃነ ጳጳሳት ሊዮ 14ኛን በኢራን ጦርነት ላይ ያላቸውን አቋም አውግዘዋል። የኒኩለር ጦር መሳሪያ ችግር የለውም የሚል ርዕሰ ሊቃነ ጳጳስ አንወድም፣ ዓለምን ለማፈንዳት የኒኩለር የጦር መሳሪያ የምትፈልግ አገር ጋር መጫወት እንዳለብን የማያስብ ሲሉ ለጋዜጠኞች ተናግረዋል። ሊዮ ባለፈው ሳምንት ትራምፕ በኢራን ሕዝብ ላይ የሰነዘሩትን ንግግርና ማስፈራሪያ በእርግጥም ተቀባይነት የሌለው ሲሉ አውግዘዋል። የኢራን ጦር ቃል አቀባይ ሰኞ ዕለት እንዳሉት አሜሪካ መርከቦች በዓለም አቀፉ ውሃ ላይ እንዳይተላለፉ ማገድ ሕገወጥ ተግባር ነው፣ የባህር ላይ ውንብድና። አክሎም ኢራን የሆርሙዝ ሰርጥን ለመቆጣጠር ቋሚ የሆነ አሰራር ተተገብራለች። በፋርስ ባህረ ሰላጤና በኦማን ባህር ላይ የሚደረገው ጥበቃ ለሁሉም ወይም ለማንም አይደለም። የኢራንን ጦርና አብዮታዊ ዘብ እንዳስታወቁት በአካባቢው ያለ የትኛውም ወደብ ደህንነቱ የተጠበቀ አይሆንም ብለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስና ሲኤንኤንን በመረጃ ምንጭነት ተጠቅመናል።
ዓለም አቀፍ የሱሙድ የጀልባዎች ስብሰባ የጋዛን ከበባ ለመስበርና ሰብአዊ እርዳታ ለማድረስ ከስፔኗ ባርሴሎና ወደብ መነሳቱ ተሰማ። ባለፈው ዓመት የእስራኤል ጦር ተመሳሳይ ሙከራዎችን አግደው የነበረ ሲሆን በመቶዎች የሚቆጠሩ አክቲቪስቶችንም በቁጥጥር ስር ማዋሉ ይታወሳል። ዮሐንስ ተስፋ ተጨማሪ ያለው። አዘጋጆቹ እስካሁን ካደረጓቸው ተልእኮች ሁሉ ትልቁ እንደሆነ በገለጹት በዚህ ጉዞ 1000 ሰዎች በሲቪል ጀልባዎች ስብስብ ወደ ጋዛ ለመጓዝ ከባርሴሎና ወደብ ዝግጅታቸውን አጠናቀዋል። ተጓዦቹ ቁሳቁሶችን በመጫን መሳሪያዎችን በመፈተሽና ከመነሳታቸው በፊት የመጨረሻ ስንብት በማድረግ ጊዜያቸውን አሳልፈዋል። ብዙዎቹ ከተለያዩ የዓለም ክፍሎች የመጡ ሲሆን ለእነርሱ ይህ ጉዞ ከተቃውሞ ሰልፍም በላይ ትርጉም እንዳለው ይናገራሉ። በዚህ ተልዕኮ ከ80 በላይ ጀልባዎችንና ወደ 1000 የሚጠጉ ተሳታፊዎችን ለማሳተፍ አቅደናል። ዋና ዓላማቸው በባህር በኩል ጋዛ በመድረስ እርዳታ ማከፋፈልና በግዛቱ ውስጥ ያለውን ሰብአዊ ቀውስ በተመለከተ የዓለምን ትኩረት መሳብ ቢሆንም ጉዳዩ ከዚያም በላይ እንደሆነ ይገልጻሉ። ይህም የባህር ከበባውን መቃወምና ዓለም አቀፉ ማህበረሰብ ለቀውሱ ትኩረት እንዲሰጥ ማስገደድን ይጨምራል። 42 ዓለም አቀፍ ድርጅቶች በጋዛ የሚያደርጉትን እንቅስቃሴ እስራኤል አግዳለች። እስራኤል የፍልስጤምን ሕዝብ እያገለለች እና በረሃብ እየቀጣች ነው። ይህ የእኛ ተልእኮም ከበባውን ለመስበርና የሰብአዊ እርዳታ ኮሪደር ለመክፈት ያለመ ነው። ከጥቂት ወራት በፊት የተኩስ አቁም ስምምነቶች ቢታወጅም በጋዛ መሬት ላይ ያለው ሁኔታ እንዳልተቀየረና ከተኩስ አቁሙ በኋላ ቢያንስ 700 ፍልስጤማውያን እንደተገደሉ በመጥቀስ ብዙዎች ሲከራከሩ ይደመጣል። ጀልባዎቹ መልህቃቸውን አንስተው ቀዘፋቸውን ቢያያዙትም ጋዛ ስለመድረሳቸው ግን እርግጠኛ መሆን አይቻልም። ከዚህ ቀደም የተነሱ የጀልባዎች ስብስብ ወደ ግባቸው ሳይደርሱ በእስራኤል ባህር ኃይል የተጠለፉ ሲሆን አሁንም ብዙዎች ለዚያ ዝግጁ መሆናቸውን ይናገራሉ። አክቲቪስቶቹ ወደ ጦርነት ቀጠና እየገቡ መሆናቸውንና እስራኤል ተልዕኳቸውን ለማደናቀፍ ኃይል ልትጠቀም እንደምትችል ይገነዘባሉ። አንዳንዶቹ ከዚህ ቀደም በነበሩ ጉዞዎች ተሳትፈው ለእስርና ለስደት የተዳረጉ ቢሆንም አሁንም ጉዞውን ለመቀጠል ወስነዋል። ይህንን ከማድረግ የሚያግደኝ ምንም ኃይል የለም። ምክንያቱም በእኔ ላይ የሚደርሰው መጥፎ አያያዝ ፍልስጤማውያን ከሚደርስባቸው ስቃይ ጋር ፈጽሞ ሊወዳደር አይችልም። ፍልስጤማዊ በሆን ኖሮ ገና ከጅምሩ ይገድሉኝ እንደነበር እርግጠኛ ነኝ። ተጓዦቹ አክለውም ይህ ተልዕኮ ስለ ጋዛ ብቻ ሳይሆን አሜሪካ ከኢራን ጋር ያላትን ውጥረት ለማርገብ የምታደርገው ዲፕሎማሲያዊ ጥረት ቢኖርም እስራኤል ለተኩስ አቁም ስምምነት ካልተገዛች ደቡብ ሊባኖስም የጋዛ ዕጣ ፈንታ ልትጋራ እንደምትችል ማስጠንቀቂያ ለመስጠት ጭምር መሆኑን ገልጸዋል። ይሁንና አሁን በስፍራው ያለው ትኩረት ወደፊት ምን ሊፈጠር ይችላል የሚለው አይደለም፣ ተሳታፊዎቹ ለምን እዚህ ለመገኘት መረጡ የሚለው እንጂ። ጀልባዎቹ ከባርሴሎና ወደብ ሲወጡ በአክቲቪስቶቹ አእምሮ ውስጥ ያለው አንድ ሀሳብ ብቻ ነው። ይሄውም እስከ የት ድረስ መጓዝ እንችል ይሆን የሚለው። የመካከለኛው ምስራቅ ዓለምን እያመሰ ባለበት በዚህ ወቅት እኚህ ተጓዦች የት ይደርሱ ይሆን? የእስራኤል አጸፋዊ እርምጃስ? ቲአርቲ ወርልድ የመረጃው ባለቤት ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የስፖርት መረጃዎችን የምንከታተልበት የአየር ሰዓት ላይ ደርሰናል። የስፖርት መረጃዎችን የሚያቀርብልን ሙልቀን ሰለሞን ነው። በቀጥታ ወደ ስፖርት መረጃዎች። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙልቀን ሰለሞን ነኝ። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን የደቡብ ሱዳናቸውን አሸነፈ። በሞሮኮ አስተናጋጅነት ለሚካሄደው ከ17 ዓመት በታች ሴቶች የዓለም ዋንጫ የመጀመሪያ ዙር ማጣሪያ የመጀመሪያ ጨዋታውን ከደቡብ ሱዳን ጋር የተጫወተው የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን 2-0 አሸንፏል። በደቡብ ሱዳን ጁባ ከተማ በተደረገው ጨዋታ የማሸነፊያ ግቦችን ቤተልሔም ግዛቸውና ምህረት አየለ አስቆጥረዋል። የመልሱ ጨዋታ የፊታችን እሁድ ሚያዝያ 11 አበበ ቢቂላ ስቴዲየም ላይ የሚደረግ ሲሆን በድምር ውጤት የሚያሸንፈው ቡድን በሁለተኛው ዙር ማጣሪያ የቡሩንዲና ማሊያውን አሸናፊ ይገጥማል።
ኢትዮጵያ በዓለም አቀፍ እርምጃ ውድድር በታሪኳ የመጀመሪያውን የብር ሜዳሊያ ያስመዘገበች። ኢትዮጵያ በብራዚል ዋና ከተማ ብራዚሊያ በተካሄደው 31ኛው የዓለም አትሌቲክስ የእርምጃ ሻምፒዮና በታሪኳ ለመጀመሪያ ጊዜ የብር ሜዳሊያ ያስመዝግባለች። በሻምፒዮናው በወንዶች የእርምጃ ግማሽ ማራቶን የተወዳደረው ምስጋናው አቁማ ጣሊያናዊውን አትሌት ፍራንሲስኮ ፎርቱናቶን በመከተል የብር ሜዳሊያ ያሸነፈ ሲሆን ይህም በኢትዮጵያ የእርምጃ ውድድሮች ተሳትፎ ታሪክ የመጀመሪያው የዓለም አቀፍ የሜዳሊያ ድል ሆኖ ተመዝግቧል። የብር ሜዳሊያው በአፍሪካ ደረጃም እስካሁን የተመዘገበው ከፍተኛ የእርምጃ ውድድር ስኬት ሲሆን ከዚህ ቀደም በውድድሩ ትልቁ የአፍሪካ ስኬት የነበረው ኬንያዊ አትሌት ሳሙኤል ጋቲምባ ያስመዘገበው የናስ ሜዳሊያ ነበር። በሻምፒዮናው ኢትዮጵያ ከወንዶች ግማሽ ማራቶን እርምጃ ውድድር በተጨማሪ በሁለቱም ጾታዎች ከ20 ዓመት በታች የ10 ኪሎ ሜትር እርምጃ ውድድር የተሳተፈች ሲሆን በሴቶች ህይወት አምባው 9ኛ፣ በወንዶች አብዱሰላም አብዱልሃብ 11ኛ ደረጃ በመያዝ አጠናቀዋል። ኢትዮጵያ የዓለም አቀፉ ስፖርት ጋዜጠኞች ማህበር ጉባኤን ለማስተናገድ በሙሉ ድምጽ ተመረጠች። በስዊዘርላንድ ሉዛን በተካሄደው 88ኛው የዓለም አቀፉ ስፖርት ጋዜጠኞች ማህበር ጉባኤ ላይ በተሰጠ ድምጽ ኢትዮጵያ የ27ቱን ጉባኤ እንድታስተናግድ በሙሉ ድምጽ መመረጧን የኢትዮጵያ ስፖርት ጋዜጠኞች ማህበር አስታውቋል። በሚቀጥለው ዓመት በሚካሄደው በዚህ ጉባኤ ላይ ከ100 በላይ ሀገራት የተውጣጡ ከ300 በላይ አንጋፋና ስመጥር የዓለም ስፖርት ጋዜጠኞች ይሳተፋሉ ተብሏል። ከሚዲያ ባለሙያዎች በተጨማሪ የዓለም አቀፉ ኦሎምፒክ ኮሚቴ የፊፋና የካፍ ፕሬዚደንቶችን ጨምሮ የሌሎች ዓለም አቀፍ ስፖርት ተቋማት መሪዎች በዚሁ መድረክ ላይ እንደሚታደሙም ይጠበቃል። ወደ ውጭ መረጃዎቻችን ስናልፍ በቡንደስሊጋ የመጀመሪያ ሴት አሰልጣኝ ተሾሙ። በጀርመን ቡንደስሊጋ በታሪክ የመጀመሪያው ሴት አሰልጣኝ በይፋ ተሾመዋል። ስቴፈን ቦንጋርትን ያሰናበተው የጀርመኑ ክለብ ዩኒየን በርሊን ማሪዮ ሉሲታን እስከ ውድድር ዓመቱ መጨረሻ በአሰልጣኝነት ሾሟቸዋል። በዚህም የ34 ዓመቷ ጀርመናዊት አሰልጣኝ ማሪዮ ሉሲታን በጀርመንም ሆነ በሌሎች የአውሮፓ የመጀመሪያ ሊጎች የወንድ ቡድን ያሰለጠኑ የመጀመሪያ ሴት አሰልጣኝ ሆነዋል። አሰልጣኟ ቀጣይ ሳምንት የመጀመሪያ ጨዋታቸውን ከወልፍስበርግ ጋር ያደርጋሉ። በመጨረሻም በ32ኛው ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ መርሃ ግብር ዛሬ ምሽት 4 ሰዓት ላይ ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር ጨዋታቸውን ያደርጋሉ። የቻምፒየንስ ሊግ ተሳታፊነትን ለማስጠበቅና ላለመውረድ የሚደረገው ይህ ጨዋታ በኦልድ ትራፎርድ ስቴዲየም ይካሄዳል። በተጨማሪም በጣሊያን ሴሪ ፊዮረንቲና ከላዚዮ ዛሬ ምሽት 3 ሰዓት ከ45 ጀምሮ ሲጫወቱ፣ በስፔን ላሊጋ ደግሞ ሌቫንቴ ከጌታፌ ምሽት 4 ሰዓት ጀምሮ ይጫወታሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮን ነበር። ሰናይ ጊዜ ይሁንላችሁ።